ይሄንን 10 ደቂቃ የሚቆጥር ሰዓት አስጀምሬዋለሁ እና 0 ላይ ሲደርስ እዛ ጋር ያለው ብር በሙሉ ይፈነዳል። ይሄ እንዳይሆን ማስቆም የሚችለው ብቸኛ ሰው ይህ በጃኬቱ ታስሮ የተንጠለጠለው ሰው ነው እና ይህ ቪዲዮ ምንም የተቆራረጠ ነገር የለውም። ሙሉ 10 ደቂቃውን ቀጥታ ማየት ትችላላችሁ። ይሄ ሰው የታሰረበትን ከፈታ በኋላ አምስቱም ክፍሎች የሚያገኛቸውን ፈተና በማለፍ ይህን በተን መንካት ይኖርበታል። ሰዓቱ 00 ከማለቱ በፊት አሁን ፈቶታል። ወደ ቀጣይ የሚያልፍ ይሆናል። አሁን በጣም መፍጠን አለብን። ወደ ታችኛው ወርደን እንጠብቀው። እንዴት ነው በዚህ ፍጥነት ሊፈተው የቻለው? እሱ ችግር የለውም። ቀጣይ ያሉ ቻሌንጆች በጣም ስለሚከብዱ በሱ እናየዋለን። ይገርማል። ጭራሽ እሳት ውስጥ ከተታችሁኝ። ከዚህ የብረት አጥር ለመውጣት ታች ያለውን ቁልፍ መጠቀም ይኖርብሃል። ፍጠን፣ በጣም መፍጠን አለብህ። ምንም እንኳን ብረቱ ቢኖረው ይሄንን ቁልፍ ለመክፈት ትንሽ ያስቸግረዋል። ምክንያቱም ሶስቱንም ቁልፍ ውስጥ ያሉ ብረቶችን ከፍ ማድረግ ይኖርበታል። በነገራችን ላይ ሰውየው የሚሰራውን ነገር ምንም ነገር እንዳያመልጣችሁ ከፈለጋችሁ በጥግ በኩል ባለችው ቦክስ ሙሉ ለሙሉ እሱ የሚያደርጋቸውን ነገር ማየት ትችላላችሁ። አሁን 1 ደቂቃ የሚያክል ተጠቅሟል። ነገር ግን ገና 4 የሚያክል ክፍሎች ይቀሩታል። እንዲሁም ደግሞ ሄዶ በተኑን መንካት ይኖርበታል ገንዘቡን ለማትረፍ። አሁን በጣም እያሳሰብከኝ ነው። ቶሎ በል እንጂ። ተመልከቱ፣ አሁን ቁልፉን እየከፈተ ነው ያለው። ከፈተው እንደውም። እናም የበለጠ ከባድ ወደ ሆነው ክፍል እየወረደ ነው። ተጠንቀቅ፣ እሳቱን ሊያቃጥል ይችላል። እንዳትያዝ። ሂድ፣ ፍጠን፣ ውረድ። እንኳን ደህና መጣ ወደ 4ኛው ክፍል። ይህ ክፍል ደግሞ ሙሉ ለሙሉ ከታቹ ማጣበቂያ ተደርጎበታል። ስለዚህ ተወዳዳሪው ይሄ የሚያጣብቀውን ነገር ተንጠልጥሎ ማለፍ ይኖርበታል። እንዲሁም ደግሞ እያጣበቀውም ቢሆን ተቸግሮ ማለፍ ይኖርበታል። ቶሎ በል ታደርገዋለህ። ተንጠልጥለ ነው መሄድ ያለብህ። እየተወዛወስክ ነው፣ እሱም ማቆም አለብህ። አትወዛወዝ። እዚህ ጋር የሚወድቅ ከሆነ ለሱ በጣም አስቸጋሪ ነው የሚሆነው፣ ምክንያቱም መሬት ላይ የተቀባው ነገር በጣም የሚያጣብቅ ነው። 2 ደቂቃ ያህል ፈጅተሃል። አሁን ተወዛውዞ ይዞታል። መሬቱን እስካሁን ምንም አልነካም። ይሄንን ክፍል አልፎ ወደ ታች እየወረደ ነው እና ደግሞ አሁን ይበልጥ በጣም አስቸጋሪ ወደ ሆነው ክፍል እየሄደ ነው። አረ ሰዎች በጣም ደክም ያለው። አሁን በጣም እየደከመ ይመስላል። ወደ ቀጣዩ ክፍል ግን ተሸጋግሯል። ይሄ ክፍል ከሌሎቹ አንፃር ቀላል ሊመስል ይችላል። እዛ ጋር ተቀምጦ ያለውን ትልቁን ድንጋይ የያዙት እነዚህ 2 ገመዶች ብቻ ናቸው እና ደግሞ እዚህ ጋር መቁረጫ አለ። ምን ማድረግ እንዳለብህ ይገባሃል? አዎ፣ ገመዱን እቆርጠዋለሁ። እና 7 ደቂቃ ያክል ቀርቶታል። አሁንም እየቆረጠ ያለው አንዱን ገመድ ብቻ ነው። እዚህ ጋር ብዙ ሰዓት የሚፈጅ ከሆነ ቀጣዮቹ ክፍሎች የበለጠ ሰዓት ስለሚፈልጉ ሊያስቸግረው ይችላል። ያ ገመድ ካሰብነው በላይ እየፈጀበት ነው፣ ምክንያቱም በጣም ጠንካራ ገመድ ስለሆነ በጣም ብዙ ሰዓት እየፈጀ ነው ያለው እዛ ላይ። ምናልባትም መቁረጫው አልቆርጥ ያለው ይመስላል። በጣም መፍጠን ይኖርብሃል። ሁለተኛውን ገመድ ልክ ቆርጦ እንደጨረሰ ማታስቡት ነገር ይፈጠራል። ስማ ቆይ ግን ያንን ገመድ ቆርጠ ስትጨርሰው ምን የሚፈጠር ይመስልሃል? ይመስለኛል የበለጠ ግራ አጋብቼዋለሁ። ጄሚ ገመዱን ሲቆርጠው ግን ምን ይፈጠራል? እባክህ ንገረኝ እንጂ። ማድረግ ያለብን ምን መሰለ? ገመዱ ሲቆረጥ ይሄንን ብረት አጥብቀ መያዝ አለብህ። በዚህ በተረገመ ገመድ ምክንያት $250 አላጣም። ቶሎ በል መፍጠን አለብህ። በመጀመሪያ ላይ እንደነገርኳችሁ ይህ ቪዲዮ ምንም የተቆራረጠ ነገር የለውም። ቀጥታ ነው እያስተላለፍንላችሁ ያለነው። ስማ እዚህ ውድድር ላይ 1 ደቂቃ ያክል ፈጅተሃል። አሁን 6 ደቂቃ ብቻ ነው የቀረ። አረ ቶሎ ቁረጠው፣ አፍጥነው። አሁን የመጨረሻዎቹን ክሮች እየበጠሰ ነው። አዎ የመጨረሻውን ገመድ ቆርጦታል። አሁን ድንጋዩን ወደፊት መግፋት አለብህ። አሁን ድንጋዩን እየገፋው ነው። ራስን ሸፍን። ወይኔ ምንድነው? አሁን ከላይ ያለውን ገመድ ሱሪክ ላይ በማሰር ወደ ታች መውረድ ይኖርብሃል። ገመዱን በደንብ እንዳሰርክ 100% እርግጠኛ መሆን አለብህ። እንዴ ምንድነው? ምን ሊያደርግ ነው? ያው አሁን መዝለል አለበት እንግዲህ ወደ ኋላ። ወይኔ ጉዴ! አሁን ሰዓቱ ነው፣ ዝለል።
አሁን 5 ደቂቃ ብቻ ነው የቀረው። እንዴ ክሬኑን አቁሙት! አረ ክሬኑን አቁሙት እንጂ ክሬኑን የሚያቆመው ሰው ቀጥታል እንዴ! ሌዘር መብራቶቹን መንካት የለብህም። ይሄኛው ውድድር እስካሁን ከነበሩት ሁሉ ከባዱ ነው። ምክንያቱም ከሌዘሩ እጅግ በጣም መጠንቀቅ አለበት። በማንኛውም አጋጣሚ ሌዘሩን የሚነካው ከሆነ ብሩ ይፈነዳል። ይሄን እንዴት ነው ማድረግ የምችለው? በጣም እጅግ ብዙ ሌዘሮች ነው ያሉት እዚህ ጋር። ተመልከት ግማሽ ያሉን እኮ አልፎታል። ፍጠን አሁን የመጨረሻው ክፍል ላይ ገብቷል። አሁን በዚህ ክፍል ውስጥ 4 የተለያዩ ቧንቧዎች አሉ። እናም እነሱን ከፍቶ ውሃው እንዲፈስ ማድረግ አለበት። ከዛ በኋላ ነው በሩን ከፍቶ በተኑን መንካትና ብሩን ማትረፍ ያለበት። ይህን ቧንቧ አሽከርክረው እንጂ! አራ አሽከርክረው! ምን እያደረገ ነው? አልገባውም እንዴ ጨዋታው? አይ በቃ ተው፣ ከዚህ በላይ መንገር ያለብን አይመስለኝም። እነዚህ 4ቱን ቧንቧዎች ለመክፈት ለረጅም ያክል ትንፋሹን መያዝ ይኖርበታል። ምክንያቱም እየታገለ ያለው ከሰዓት ጋር ነው። አዎ በሚደንቅ ሁኔታ የመጀመሪያውን ከፍቶታል። አሁን ያልጨረሰውን ለመክፈት ተመልሷል። ስማ ሌሎቹን ቧንቧዎች መክፈት ይኖርብሃል። አረ ሌሎቹን ክፈት! አረ እባክህን አንተ ልጅ! 4 ነው ያሉት፣ 4 ቧንቧዎች አሉት። ደግሞ 3 ደቂቃ ብቻ ነው የቀረ። በደንብ መፍጠር የሚችል ከሆነ ይሄን ማድረግ ይችላል። አዎ በሚገርም ሁኔታ ሁለተኛውንም ቧንቧ ከፍቶታል። አዎ ቶሎ በል ወደ ሌላኛው ሂድ። በጣም ይጨንቃል። አሁን 2 ደቂቃና 10 ሰከንድ ብቻ ነው የሚቀረው እዚህ ቦታ ላይ ለመድረስና ይሄንን በተን ለመንካት። ያለበለዚያ ገንዘቡን በሙሉ ያጣል። ፍጠን ከ2 ደቂቃ በታች ነው የቀረ። አሁን በጣም እየተቃረበ ነው። አድርጎታል። አሁን 4ቱንም ቧንቧዎች ከፍቶታል። አሁን የቀረው በሩን መክፈት ብቻ ነው። አሁን 1 ደቂቃ ያህል ነው የቀረ። አፍጥነው ቶሎ በል። አሁን እንኳን እኔ እንጃ ተጠራጥሬያለሁ። ይሄን ነገር ያደርገዋል ብዬ አላስብም። በሩን ለመክፈት በጣም ከብዶታል። ምክንያቱም በውሃው ግፊት በሩ እንዳይከፈት አጠንክሮ ይዞታል። ተመልከት ጂሚ፣ ውሃው በዚህ በኩል መውጣት ጀምሯል። በል ቶሎ በል ጎትተው። አረ አፍጥነው፣ መፍጠን አለብህ። ይሄን ማድረግ ትችላለህ። አረ በሩ ላይማ የሆነ ችግር አለ። ለመክፈት እየሞከርኩኝ ነው፣ እምቢ ብሎኛል። ይሄን በተን ለመንካት 45 ሰከንድ ብቻ ነው የቀረው። ቶሎ በል 30 ሰከንድ ነው የቀረክ። ቶሎ በል አፍጥነው። በል ፍጠን። አረ ቶሎ በል በእናትህ ደርሳል። ፍጠን፣ በተሩ መንካት አለብህ። ዋ ልክ 19 ሰከንዶች ሲቀሩ በተኑ ነክቶታል። እናም ገንዘቡን ከመጥፋት አድኖታል። እናም በብሩ ፋንታ ህንጻውን አፈንድተነዋል። ቪዲዮ እንድትመቻችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።